ብዙዎች የሚያማርሩት አንድ ጉዳይ አለ። ጥቂት እንሰራለን፣ ብዙ ሳንሰራ ነገር ግን ይደክመናል፣ የድካም ስሜት ይሰማናል ብለው ይናገራሉ። ለዚህ መፍትሄ የሚሆን ነገር እናያለን። ገንዘብ፣ እውቀት የማይጠይቅ በጥቂት ተግባር ብቻ ኃይላችንን፣ ጉልበታችንን፣ አቅማችንን ከፍ የምናደርግበት ማለት ነው። ሰዎች አቅማቸውን ከፍ ለማድረግ ብዙ ነገር ይጠቀማሉ። የሚጠጣ ነገር ይወስዳሉ፣ ቪታሚን ብዙ ይወራል። ነገር ግን ዚክርን፣ አላህን ማውሳትን፣ ኃይላችንን፣ አቅማችንን፣ ጉልበታችንን ከፍ ለማድረግ ተጠቅመንበት እናውቃለን? አንድ ነቢይ በቁርአን ላይ ህዝቦቹን ሲመክር ምን ይላል? ያ ቀውም እስተግፊሩ ረበኩም፣ ህዝቦች ሆይ ከጌታችሁ ከአላህ ሱብሓነሁ ወተዓላ ምህረት ጠይቁ። አስተግፊሩላህ ወአቱቡ ኢለይህ፣ ወደ አላህም ተመለሱ። ይህንን ካደረጋችሁ የምታገኙት ሽልማት ዛሬ የምናነሳውን ያውሳን ያለው ነገር ታገኛላችሁ። ኃይላችሁ፣ ጉልበታችሁ፣ አቅማችሁ፣ አላህ በአቅማችሁ ላይ አቅም ይጨምራል። የአእምሮ ጉልበት ሊኖር ይችላል፣ የአቅም ጉልበት ሊሆን ይችላል። በዚህ ባላችሁ ነገር ላይ እየጨመረላችሁ ጠንካሮች ትሆናላችሁ ይላል። የትኛውም ላይ አቅም ያጣንበት፣ አቅም ያነሰን፣ ጉልበቴ ተብረከረከ፣ አእምሮዬ ዛለ ለምንል ሰዎች ዚክር በየጊዜው የምናደርግ ከሆነ ጠንካሮች እንሆናለን። አእምሮአችን የበረታ ይሆናል፣ የማይዝል ይሆናል። ሐሳባችን የበረታ ይሆናል፣ አካላችንም ይጠነክራል። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንዲት ልጃቸው መጣ ኻዲምን አገልጋይ እንዲቀጠርላት ጥያቄ ያቀረበች። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ጠንካራውን ጉልበት ያለውን በቀን ውስጥ የማይደክመውና ጉልበተኛ የሆነን ኻዲም አላመጡላት። ምንድነው ያሏት? በምትተኙበት ወቅት መርሳት የሌለባችሁ ብለው ወደ ዚክር ነው ያመላከቷቸው ሱሐቦቻቸው ማለት ነውና ዚክርን እንደ ትልቅ የኃይልና የጉልበት መሰረት ማድረግ የምንችልበት መልእክት ነው። ፎሎው ማድረግ አትርሱ።